ምትል ይመስልሻል? ንገሪኛ። ሮቤል በሌላ መንገድ ዝም እንድትል ማድረግ ነው እንጂ መግደል መብቴ አይሆንም። እሺ ሚራ መታደርቢው ነው ያለው። እስቲ ተረግምሽ። ቆይ ግን አንቺ ምን ያደረግሽ ነው? ምን አደረኩ? በሰላማዊ ወንድሞች መካከል ጸብ ለመስራት እየሞከርሽ ነው። ምንም የዘራው ጸብ የለም። አይኔ ያየውን ብቻ ነው የተናገርኩት። ዋው ያንቺ አይን መርጦ ነው የሚያየው አይደል? እያያት ናችሁ ባለጌ ሲደበድበኝ እንዴ? እየዋሸች ነው። ራሷ ናት ጀመረችው። ምንድን ነው የተፈጠረው? ቆይ በጣም ባለጌ ነኝ። ከመጣች ጀምሮ ሁላችንንም እያበጣበጠችን ያለችው። የሆነ የሚሸት ነገር አለ ልበል። ሉሃና ወደ ሮቤል ክፍል በመግባት ሽታ ደርሷታል ማለት ነው። ልክ እንደ አድናን አልነቃ ብሎ ብዙ ጊዜ ወደ ሮቤል ክፍል በመግባት ሽታ አይቶ ነበርና ግን ደግሞ ወደ ሮቤል ክፍል ሉሃና ከገባች በኋላ በጣም እየሸተተ ነበርና ይህንን ሽታ ምንድን ነው? በጣም የተለየ ሽታ አለ ብለዋለች። ግን ደግሞ እሱ ምንም የተለየ የለም፣ ያው የወንድ ክፍል ስለሆነ ነው አጸደዋለው ነበረ ያላት። በዚህን ሰዓት ግን በጣም ይለያል። ምንድን ነው ሽታውን ብትለው በቃ ካልተመቸሽ መውጣት ትችያለሽ ነበረ ያላት። ወደ እሱ ክፍል አመጣጧ ሉሃናም ቆይ አንተ ግን እውነት ግን መራመድ አትችልም ወይ ለማለት ነበረ። ቀድሞ ሮቤልም ስለዚህ ጉዳይ ሁሉንም ነገር እሷ እንደነገረችው ለአድናንም ደርሶበት ነበርና ይበልጥ የእሷ ወጥመድ እያዘጋጀላት ነበርና አሁንም ቢሆን ሮቤል ካደረገው በኋላ ሁሉንም ነገር ለመደባበቅ እየሞከረ ነው። ለአድናን ብዙ እውነታዎችንም ለማሳየት በሞከረች ቁጥር ሉሃና ይበልጥ እየወደቀችና አድናንም ልክ እንዳልሆነች አድርጓታል ማለት ነው። አድናን ሁሉንም ነገር ከነገረችው በኋላ ሉሃና ይሄ ነገር እሱም በንዴት ሆኖ ወደ ሮቤል ክፍል በማምራት ነበርና ሮቤልም ከዊልቸር ተነስ፣ ለምንድን ነው ቆይ አንተ መራመድ እየቻልክ አልችልም ምትለኝ ብሎ ነበር ያጠየቀው። ሮቤልም ይህንን ነገር በሰማ ጊዜ ተደናግጦ ነበርና ከዊልቸሩ ሲያነሳው ተዘርሮ ወድቆዋልና በዚህ ሰዓት ምንድነው ወንድሜ እያየኸኝ አይደለ? እንዴት ነው መራመድ የምችለው ነበረ ያለው። ተነስ ትችላለህ፣ ለምን ታስመስልብኛለህ? እኔ ወንድምህ አይደለሁም ወይ ነበረ ያለው። በዚህ ሰዓት ይበልጥ ከያዘው ከእጁ አምልጦ ልክ እንደማይራመድ ሰው ነበረ እየተተዋተበ ሲያስመስል የቆየው ሮቤል በዚህን ጊዜ ለአድናንም ሲያስመስልበት ቆይተዋልና አድናን በጣም ተደናግጦና በፊቱም ላይ እንደደነገጠ ሮቤል ተረድቷል። በዚህን ሰዓት ይበልጥ ጨማምሮና ወንድሜ ይሄን አክል ከብጄህ አለው ማለት ነው በማለት በጣም እንዲጸጸትና ላደረገበት ነገር ከባድ ህመም እንዲሰማው ነበረ ያደረገው። ሮቤልም እኔ ይሄንን ህመም እኮ ወድጄ አላመጣሁትም፣ እንዴት ወንድሜ አንተ እንዴት ትለኛለህ? እኔ እናክል ሰልችቴህ ነው ወይ በማለት ጸጸት ውስጥ እንዲገባ አድርጎታል። ይቅርታ በመጠየቅ ከሮቤል ክፍል ወጥቷል ማለት ነው። አድናን ከሮቤል ክፍል ከወጣ በኋላ ልክ የሄደው ወደ ሉሃና ነበረ። አንቺ ያልሽኝን በመስማት ወንድሜንም ልቡ ሰብረዋለሁ በማለት ሉሃና ላይ መጮሁንም ጀምረዋል ማለት ነው። በዚህን ሰዓት ግን ሉሃና አንተ አላወቅክም ነው እንጂ ወንድምህ እየዋሸህ ነው ብለዋለች። ግን ደግሞ አንቺ ካሁን በኋላ የምትይኝንም ነገር አልሰማሽም፣ ግን አንድ ነገር ልንገርሽ፣ ካሁን ጀምሮ አንድም ነገር እንዳትተነፍሺ፣ ከዚህ ቤት መውጣት አለብሽ በማለት ነበረ ያስፈራራት። ሉሃና እውነቱን ለማሳየት ደጋግማ ነግረዋለችና ካሁን በኋላ ስለ ወንድሜ አንድም ነገር እንዳታወሪ ብሏታል። በዚህን ጊዜ ተጨንቃለች። እንዴት ነው እንዲህ ሁኜ ስለ እህቴም ትክክለኛ ያለችበት ማረጋግጠው ነበር ያለችው ሉሃና። በመሀልም ወደ ሮቤል ክፍል በምትገባ ሰዓት ሜራም እሷም እንደዛ ሽታ ውስጥ ነበርና ቤቱ
ኤሪሳ ዛሬ ከዚህ ቤት መውጣት አለበት ብሏታል። ሮቤልም ግን ደግሞ ከባዱ ነገር ስለኔ ሁሉንም ነገር አውቋል ወንድሜ ነበረ ያላት። ወንድሜ ስለኔ መራመድ ሁሉንም ነገር ደርሶበታል ብሎ ነበር የነገራት። ይሄ በነገራት ሰዓት ሜራም በጣም ድንጋጤ ውስጥ ገብታለች። እንዴት ሊሆን ይችላል? እሱስ አይቶህ ነው ወይስ ምን አይነት ነበረ ብላ የጠየቀችው። አይ ቢያየኝ እንደዛ ተነናግጦ ከክፍል አይወጣም ነበረ። የሆነ ሰው ስለኔ የነገረውን ሰው አለ በማለት ነበረ በጥርጣሬ የተናገረው። ይሄ ነገር ማንም ሰው ሊያደርግ አይችልም፣ ግን ደግሞ ከዛ ከሰሚራ እህት ከሉሃና በስተቀር ብሎ ነበረ ሮቤልም የደመደመው። በዚህን ጊዜ ሉሃናንም በመጠርጠርና እች ልጅ ማስወገድ አለብን ነበረ ያለው። ድጋሚ ሌላ ስህተት አንሰራም፣ የሰራነው ስህተት ራሱ ማስወገድ አለብን ነበረ ያለችው ሜራ ይሄ ባለችው ሰዓት ሉሃና ሜራ ይሄንን ባለችው ጊዜ ዛሬ ከዚህ ቤት ኤሪሳ እንደምንም ብሎ እንዴትም ብለን ማስወጣት አለብን ብሎ ሮቤልን ወስኗል። እንደምንም ብለህ ብቻ ጨርሰው ነበር ያለችው ሜራ። ግን ደግሞ አሁንም ቢሆን የዚች ልጅ ነገር እውነቱ እሷ ሚስጥሩ የኛ ሚስጥር እሷ ይዛለች። ስለዚህ አንድ ነገር መፍትሄ ማምጣት አለብን ብለዋታል። መፍትሄው ሉሃናን መግደል ነው ብለዋታል። ድጋሚ ሉሃናንም ለመግደል እንደሚፈልግ ነበረ የነገራት። በዚህ ሰዓት ሜራ በጣም ደንግጣ ይሄ ነገር በጭራሽ አይሆንም፣ ድጋሚ ሌላ ነገር መስራት አይቻልም ነበር ያለችው። ታዲያ ሌላ አማራጭ የለንም፣ ሌላ የምናደርገው ነገር በማለት መግደል እንደሚፈልግ ነበር ያሳምናት። ሜራ በዚህ ሰዓት በጣም ሌላ ሰው ከመግደል ሌላ ሀሳብ ካላመጣክ አልስማማም ብለዋለች። በመሀል በሁለቱ መሀል ጸብ ውስጥ ገብተዋልና ትታው ወጥታለች። በዚህን ጊዜ ሁሌ መመናቀር ነው ስራሽን በማለት ሉሃናንም ሜራንም ተናዶባት ነበረ። በንዴት ግን የሄደችው ወደ ሉሃና ክፍል ነበርና አንቺ ግን ቆይ ግን በወንድማማቾች መሀል ጸብ መፍጠሩ አይሰለችሽም ነበር ያላቻት። እኔ ምንም ጸብ አልፈጠርኩም፣ አሁን ከክፍሌ ውጪልኝ ብትላትም ሉሃና እሷ ግን መስማትም አልፈለገችም ነበርና መጮሃንም ቀጥላለች። ሉሃና ላይ በጣም ስትጮህባት ነበርና እውነቱ ለአድናን መናገሯ ይበልጥ ውሸት እንደሆነ እንድታስብ ነበረ ያደረገቻት። ሉሃና በዚህን ሰዓት ካንቺ ጋር ምንም ችግር የለብኝም፣ እኔ እህቴን ነው የምፈልገው ነበር ያለችው። እህትሽንማ የምትፈልጊ ቢሆን እንዲያትሆኝም ነበረ፣ እህትሽ የምትፈልጊ አይመስለኝም፣ ካሁን በኋላ በቤተሰብ መሀል እንዳትገቢ ብላታለች። በዚህን ጊዜ እኔ ከቤተሰብ መሀል አልገባሁም እና ደግሞ ከዚህ ቤትም ወዴትም አልሄድም፣ እህቴን ሳላገኝ ነበረ ያለቻት። እህትሽን ሄደሽ ፈልጊያት ነበረ ያለችው ሜራ በዚህን ሰዓት እህቴ ያለችበት አንቺ በደንብ ታውቂያለሽ፣ እውነቱንም አንቺ ታውቂያለሽ ብላታለች። እኔ ምንም ማውቅልሽ ጉዳይ የለም፣ አንቺ ግን ከዚህ ቤት ውጪ ብላ እሷንም እያስፈራራቻት ነበረ ሜራ። ሉሃና እኔ አልፈራም ብላ በምትላት ሰዓት ጸጉሯን እየያዘች ስትደበድባት ነበርና ሉሃና ራሷን ለመከላከል እሷም እጇን አንስታ ለሜራ እየመታቻት ነበረ። በዚህ አጋጣሚ ግን ሮቤልም ከሜራ ጋር ተስማምቶ ከቤት እንደሚወጣ አድናንም ነግሮት ነበርና አድናንም ይሄ ነገር ከሉሃና ጋር ማውራት እንዳለበትና ካሁን በኋላ ከዚህ ቤት መውጣት እንዳለባት ለመናገር አስበዋልና ይሄ ነገር ወንድሜንም አስከፍቶታል፣ አንቺ ከዚህ ቤት ውሸት እያመጣሽ ልታወሪ ነው ሌላት ነበርና አመጣጡ። ግን ደግሞ ሜራና ሉሃና ሲደባደቡ ደርሷል። እንዳጋጣሚ ሆኖና አይኑንም ያየው ነገር ሉሃና ለሜራ ስትመታት ነበርና ደረሰው። ሉሃና ላይ ጥፋተኛ እንደሆነች አስቧል ማለት ነው። በዚህን ጊዜ ሉሃናም ካሁን በኋላ ከዚህ ቤት አይንሽንም ማየት አልፈልግም ብለዋታል። ሜራ ይህንን ነገር ተጠቅማበትና እች ሴት ከዚህ ቤት አባርልኝ፣ ስለኔና ስለ ልጄ የምታስብ ከሆነ በማለት ነበረ ሉሃና ላይ እንዲቀየር ያደረገችው። ሉሃና ላይ በጣም በመናደድና ካሁን በኋላ ከዚህ ቤት ውጪ ብለዋታል ማለት ነው። አድናንም
ይሄ ነገር አንተ እውነቱ አላይም ብለሃል እሺ ግን ብላ ነበረ። በመሃል አሁንም ቢሆን ሮቤልና ሜራ እቅድ አውጥተው አስክሬኑን ከቤት ማውጣት እንዳለባቸው አስበዋል ማለት ነው። ከክፍል አድናንም ክፍል ውስጥ ከሆነ በኋላ ሬሳውንም ለማውጣት ሞክሯል ማለት ነው። ሬሳው ከሜራ ጋር ተስማምተው ሮቤልም አስክሬኑ ይዞ ወጥተዋል። በዚህን ጊዜ ግን በሩ አጠገብ ሆና ስትጠባበቅ ነበርና ግን ደግሞ አድናንም ወደ ሮቤል ክፍል በመግባት ሮቤልንም ለማየት ፈልጎ ነበረ ይቅርታ ለመጠየቅ። ግን በዚህን ሰዓት በሩ አጠገብ የሚገባ ሰው ስትጠባበቅ ነበርና አይተው ለብቻው ይሁን እያለች በቃ እኔ እናንተ ክፍላችን እንሆን ነበር ያለችው። አድናን በዚህን ሰዓት እሺ ግን መጀመሪያ ወንድሜንም ጤናውንም ማየት አለብኝ ብሏታል። ግን እሱ እንዲገባ አላደረገችም። የምትናገረው ነገር እንዳለና ወደ ክፍሉ እንዲሄድ ነበረ ያደረገችው። በዚህን ሰዓት አድናንም ኢዛው ክፍል ከገባች በኋላ ሉሃና ግን በጣም ውስጧ ጨንቋታልና ወደ ሮቤል ክፍል ገብታለች። ሮቤል ክፍል ግን ስትገባ ማንም ሰው አልነበረም። ባዶ ክፍል ነበር። ዊልቸሩም ላይ ሮቤል አልነበረም። በዚህ ሰዓት በጣም ተደናግጣለች። እውነት ይህንን ነገር ለአድናን ማሳየት አለብኝ ብላ ወደ አድናን ክፍል ሄዳለች። አድናንም እዛ ክፍል ካስገባችው በኋላ ምነግርሽ ነገር ያለችውንም እየጠበቃት ነበረ። ሜራ ግን በጣም ተደናግጣለች። መናገርም እንኳን ምንም ማድረግ አልቻለችም ነበርና ስልኳ ላይ ሮቤልንም ስትጠባበቀው ነበረ። በዚህን አጋጣሚ ሮቤልንም ስትጠባበቅ ስልኳ ላይ አፍጣ ምንድነው የምትፈልጊው ንገሪኝ፣ ምን የምትፈልጊው ነገር ካለ የሆነ ነገር አለ የምትይኝ ነገር ብለዋት ነበረ። አይ ብላ በጣም ስትንተባተብ ነበርና አድናንም ምን ሆነሻል ሜራ ዛሬ ትክክል አይደለሽም ብለዋታል። አድናንም ወደ ሮቤል ክፍል ለመግባት ባሰበ ሰዓትም ስትቀባጥርበት ነበርና የሆነ ነገር እንዳለ አስተውለዋል። ከሮቤል ክፍል ሮቤል ካጣችው በኋላ የወደቀም ነገር አግኝታለች። ሉሃና የወደቀው ሲምንም አይታ ሲሙንም ወስደዋለች ማለት ነው። ግን ደግሞ ይሄንን እውነት ደግሞ ሮቤልም ዊልቸሩ ላይ እንደሌለ ለአድናን ማሳየት አለብኝ ብላ ወስና ሄዳለች ማለት ነው። ወደ ሮቤል ወደ አድናንም ክፍል ስትገባ ሁለቱም አንድ ላይ ስለነበሩ እንዴት የባልና ሚስት ክፍል ዘው ብለሽ ትገባለሽ በማለት ነበረ የጮኸችባት። አድናንም ማሳየክ ነገር አለ በአይንህ እንድታይ ፈልጋለሁ ብለዋለች። ሁሉንም የሮቤል ድብቅ የሆነ ውሸቱንም ለማሳየት ሞክራ ነበረ። በዚህ ሰዓት ግን ሜራ አይቻልም ብላ በሩ ዘግታባታለች። ሜራ በሩ ስትዘጋው ይህን ነገር አንተ እሷንን አምነህ ወንድምህ ልትጠረጥር ነው ወይ በማለት ነበርና ትክክል ካልሆነች እኔ ሁሉንም ነገር ከዚህ ቤት አባረራታለሁ ብሎ ነበረ። ሜራንም በግድ አስለቅቋት የሄደው እንደ አጋጣሚ ሆኖባቸው ሮቤልም ተመልሶ ወደ ክፍሉ መጥቶ ነበርና በመሀልም ሉሃና በጣም ውሸታም አስመስሎባታል። ሮቤል ከክፍሉ ሲያገኘው አድናንም ከቤት አባሯታል ማለት ነው።